ጤና ይስጥልን በድጋሚ የተወደዳችሁ አድማጮች ከኛ ጋር ስላላችሁ አብዝቶ ደስ ይለናል። አራዳ ሸማችን በመከታተል ላይ ትገኛላችሁ። ከአራዳ ኤፍኤም 95.1 ብለው ከሚያመሹበት ሬዲዮ ጣቢያ መስመር ላይ እንግዳ ይዘን ነው የምንመለሰው ብለን ምናነሳውን ሀሳብ ጠቆም አድርገን ነው አሁን ድጋሚ የተገናኘ ነው። ዶክተር አሻግሬ ዘውዱ የምግብ ሳይንቲስት ባለሙያ እንዲሁም ደግሞ በምግብ ነክ ከምግብ ደህንነት ጋር በተገናኘ እንግዲህ ለረጅም አመታት በመሞገት አድማጮች ማህበረሰቡ ሀሳባቸውን እንዲለውጡ ከማድረግ አኳያ በርካታ ስራዎችን እየሰራልን ያለ በተለይ ደግሞ አራዳ ሸማች ላይ በየሳምንቱ ቅዳሜ ላይ እጅግ ከምን ያለ መረጃንም እየሰጠን ያለ ነው። እንዲሁም ደግሞ ኢትዮጵያ ሸማቾች መብት ተቆርቋሪ ድርጅት ዋና ሰብሳቢም ናቸው። ዶክተር ለውድ ጊዜክ እንዲሁም ደግሞ ሁሌም ስለምትሰጠን መረጃ አስቀድሜ ያመሰገንኩኝ። እንዴት ነህ? ደህና ነህ ወይ? ሄሎ አቤት ዶክተር ይሰማሻል? አሁን ይሰማኛል። እሺ ዶክተር እንደምን ቆይተሃል? ጠዋት እንዴት ነው? ከሰላም ሁሉ ነገር ጀምሮ እየሰማው ነበረ። እሺ ታንክ ዩ። ጥሩ እንግዲህ ያው ዛሬ ሁለት ጉዳዮችን በዋናነት እናነሳለን። ቀደም ሲል እንዳወራ ነው ያው እኔምና አንተም ከሰሞኑ እንግዲህ አንድ መረጃ ወጥቷል ከዚህ ከፋይን ውሃ ጋር በተገናኘ አይ ቲንክ ሳምንት አካባቢ ያልፈዋል። በእርግጥ ካንተ ጋር ስላልተገናኘን ነው ጉዳዩን የምናነሳውና ያው ምርቱ እንዲታገድ ወይም ደግሞ የሚጠበቅበትን ጥራት አሟልቶ ገበያ ላይ እስካልቀረበ ድረስ ሸማቹ እንዳይሸምት ጥብቅ እርምጃ ተወስዶበታል። ምናልባት ከዚህ ቀደም ግን ዶክተር ትዝ ካለክ ስለ ሃይላንዷ ስናነሳ ነበረ። የቧንቧ ውሃ ማጣሪያ አድርገን ነው መጠቀም ያለብን እንጂ በቃ ፈጽሙ ደግሞ አሁን ራሱ እየጠጣው ነው ሃይላንዷና ያው አክቹሊ ተቆራኝቶናል። ምንተው ነገር ባንዴ እንዳልሆነ አምናለሁኝ። ቤት ሲሆን ደግሞ ወደ ማጣሪያው የመዞሩ ልምድ አለን። ውጪ ሲሆን ግን ሃይላንዷ ይዘን የመዞሩን ነገር እየለመድ ነውና እንደውም ወደ ኮዳ እንመለስ መሰለኝ እያልኩ ነው። አሁን የቧንቧውን ውሃ ቀርተን ከሱ ጋር በተገናኘ እስቲ ትንሽ አያይዘውና እኔ እንደው መጀመሪያ ሙሉ ለሙሉ የታሸገ ውሃ የሚል መስሎኝ ያነበብኩት በጣም ደንግጬ ነበር። እንዴት ባንዴ እርምጃው ተወሰደ ብዬ መጨረሻ ላይ ግን ፋይን የሚለው ውሃ ብቻ መከልከሉን ተረዳሁኝና እስቲ ትንሽ ነገር በለንና ወደ ዋናው ፖይንት ደግሞ እንገባለን። እሺ አመሰግናለሁ ሰናይት። እንዴት አደራችሁ በያለው አንቺንም ቁምላቸውንም አራዳ ሸማቾችን በተክላላ በተወሰነ መልኩ ቅድም ከቁምላቸው ጋር ስታወሩ የነበረው የአሜሪካና የኢራን ጦርነት ትንሽ አሳሳቢ እንደሆነ አያለው። ከዚህ ጋር ያይዤ ግን ትንሽ መልእክት መናገር ፈልጋለሁ። ሰዎችም ዝግጅት እንዲያደርጉ መንግስታትም ያው ማያይዘው ደግሞ እንደምታውቁት የዚህ የኢራንና የአሜሪካ ጦርነት መካሄዱ ጋዝንና ነዳጅን ይጨምራል ብለን ነው እየፈራን ያለው ነው። ግን እኔ እያሳሰበኝ ያለው ጉዳይ አለ። ከምግብ ዋጋ ጋር ተያይዞ እንደምታውቂው 1/3 የሚሆነው ማዳበሪያ የምናገኘው ከዚህ አካባቢ ነው። ከተፈጥሮ ጋዝ ጋር ተያይዞ ተፈጥሮ ጋዙንም እንገዛለን ከተለያየ ዓለም ላይ ዩሪያን ለማዘጋጀት ማለት ነው። ከሜቴን ወደ አሞኒያ ተቀይሮ ወደ ዩሪያ አድርገን ናይትሮጅን ፈርቲላይዘር የምናዘጋጀው ከተፈጥሮ ጋዝ ነው። ከዛ በተጨማሪ ደግሞ እነዚህ ሳውዲና ኢራን ያሉበት አካባቢ ደግሞ ከፍተኛ የሆነ ማዳበሪያ ለዓለም የሚቀርብበት መንገድ ነውና ከነዳጁ በተጨማሪ ግን እያሳሰበኝ ያለው በማዳበሪያ ዋጋ ላይና በግብርና ላይ የሚያመጣው ተጽዕኖ በጣም ከባድ ይሆናልና ለዚህ ሀገራችን ዝግጅትና ህዝባችን ዝግጅት ማድረግ አለበት ብዬ ነው የማስበው። እኔም ያለሁበት ደግሞ የምግብ ደህንነት ጉዳይ ምግብ እጥረት በተከሰተ ጊዜ ሰዎች ምርጫ ያጣሉና ወደ ተበላሸ ምግብና ወደ ተበከሉ ምግቦች መጠቀም ውስጥ ይገባሉና ለማስፈራራት ሳይሆን ዓለማችን እየሄደችበት ያለውን የኢኮኖሚ ጉዳይ ሁላችንን የሚነካ ስለሆነ እንግዲህ ከማዳበሪያ ዋጋ ጋር ተያይዞ አቅርቦት ጋር ችግር ይመጣል ብዬ ነው የማስበው። ግን እዚህ ጋር ማየት ያለብን የምግብ ሉዓላዊነታችንን ማስከበር እንዴት ጠቃሚ እንደሆነ የሚያሳየው ሁሉ ምንድን ነው የሚባለው? እንደውም ዓለማት ባነጠሱ ቁጥር እኛ ጉንፋን ይዘናል ይባላል። እነሱ ገና ስለዚህ አሁን በመንግስታችን እውነት ነው በጣም እንደነግጣለን እና እንደዚሁ መቀጠል ስለሌለብን አሁን ወደ ሶማሌ ክልል የተጀመረው የተፈጥሮ ጋዝ ማውጣትና የማዳበሪያ ስራ ከዳንጎቴ ጋር በጣም ጠቃሚነቱን አሁን እናየዋለን ማለት ነውና መንግስት ይሄን ስራ በጣም ማፋጣን አለበትና ከዛ ዲፔንደንስና ጥገኝነት ካልወጣን ነገሮች በጣም ከባድ ነው የሚያደርገው። ከዛ በተጨማሪ ደግሞ እንደምታዩ ግርግር ለሌባ ያመቻለውና
ንግድና የንግድ ማህበረሰቡ ደግሞ ህዝቡን እና ሸማቹን ለመበዝበዝ በዚሁ የሚሆን ስለሆነ እንኳንም ዘንቦምብሽ ድሮም ጤዛነሽ ይላልና እንደዚህ አይነት ጉዳዮች ሲከሰቱ ሸማቹ በጣም እንግልት ውስጥ ይገባል። ግን እምነት ውስጥ ያለ ህዝቦች ስለሆንን ብዙ ነገር አሳልፈን መጥተናል። ኮቪድንም አልፈነዋል። የበለጠ ብዙ ነገሮች አሉ ብለንና ወደ ሃይማኖት፣ ወደ ጸሎት፣ ወደ ራሳችን ትኩረት እናደርግና እንሻገረዋለን ለማለት ነውና ሰውን ብዙ ፍራቻው ሳይገባው ግን መረጃውንና ተዘጋጅቶ መጠበቅ ጠንካራ ያደርጋልና መረጃውን የምሰጠው ለዛ ነው ለማለት ነው። በጣም ትክክል ነው። እውነት ነው። ይህም መነሳት ያለበት ጉዳይ ነው። ሰሞኑንም እንደው ምን አይነት መረጃዎች አሉ ከእነሱ ጋር በተገናኘ የሚለውን መከታተል ትልቁን የቤት ስራ የሚወስደውን መንግስትም ትኩረት እንዲሰጥበት ማሳሰብ